ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ቪዲዮ ይደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ብላችሁ መጨረሻ የምለቀው ቪዲዮ ላይ ደግማችሁ ህልሙ ኮፒ ፔስት አድርጉና ላኩልኝ። ያው መጻፍ አይጠበቅባችሁም፣ እንደዛ አድርጋችሁ ላኩልኝ። ያው መፈታቱ አይቀርም በተራ ስለሆነ ነው ቢዘገይም ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኬፋ በህልም ሲኒ ትርጉም ምንድን ነው? ሲኒ ልጅን ነው የሚያመላክተው። አላዛር በህልም ሳለቅስ አደርኩ ፈችልኝ። ለቅሶ ደስታ ነው፣ የምትደሰትበት ነገር እንደሚኖር የሚያመላክት ነው። መሰረት ሰላም መግዲ በህልም ከፍቅረኛዬ ጋር የሆነ ቦታ ልንሄድ ልብሳችንን ይዘን የሆነ ቤት ገባን እና ያ ቤት ትኬት የምንቆርጥበት ይመስለኛል እና ሰዓት ሰጥቼው እንኳን አመጣሽልኝ ያስፈልገኝ ነበር ይለኛል እና እጅ ላይ ያደረገውን እዛ ውጪ ላይ ምጣድ በእንጨት የተለኮሰ አለ እና አንጎቻ ዳቦ እጋግራለሁ። ጋግሬ ልጨርስ ስል አንድ ጥቁር ሴት በእኔ ምጣድ ነው የምትጋግሪው እያለች ትቆጣለች። እንደምንም ጋግሬ ጨረስኩና ትንሽዬ መሶብ ላይ አድርጌ ወደ ቤት አስገባው። የእናቴ ቤት ይመስለኛል። አንድ ሰውዬ አለ፣ በእውነታው ሟርተኛ ነው ይሉታል። ለሱ 2 ዳቦ እና 150 ብር ሰጠውትና ለሴትዮዋ የምጣድ እከፍልሻለሁ ብዬ ነበረ 100 ብር እና 2 ዳቦ እሰጣታለሁ ብዬ እያሰብኩ ወደ ውጪ ወጣው እና ፍቅረኛዬን አጎትሽ ይጠራሻል ይለኛል እና እያሳቀ መጽሐፍ ቅዱስ ይዞ ይሄዳል። እየሳቀ እንደኔ እያጠረርኩ አጎቴን እያጫፈሩ ይመስለኛል። አጎቴ ሳይ እየጨፈሩ ይመስለኛል። ከዛ ወደ አያታችን ጓሮ ብዙ የሞቱ ሰዎች በመኪና ላይ እየተጫኑ ብዙ ሴቶች ታግቶና ፍቅረኛዬ እየፈለኩ ከእርሱ መሃል አንድ ሴት አይታኝ ምን ፈልገሽ ትለኛለች። እኔም እንድትይዘኝ ለማንበብ እዚህ ጋር አስቸገረኝ። አታልላት ለማለት ፈልገሽ ነው እና ከኔ ጋር ትመጣለች። ከዛ ሌሎች አዩን፣ እየሮጥን ጫካ ውስጥ ገባን። እሷ መጡብን እያለች ትጮካለች። ዝም በይ አልኳት። በተለይ መንገድ እየሮጥን ፍቅረኛዬን ሳላገኝ ነቃው። ይቅርታ በዛውብሽ፣ ችግር የለውም። ልብስ ጸጋ ነው፣ ቆንጆ ነው። ከፍቅረኛሽ ጋር አብራችሁ ስገቡናይሽ። ከዛ ደግሞ ሰዓት ሰጥቼው፣ ያው ሰዓት ልጅ የመውለጃው ጊዜ እንደደረሰ የሚያመላክትሽ ነው ያደርገዋል። እዛ ውጪ ላይ ምጣድ በእንጨት የተለኮሰ፣ ያው ምጣድ እንጀራ መጋገር ቆንጆ ነው። እንጀራ በረከትን ነው የሚያመላክተው። ግን ጥቁር ሴት በእኔ ምጣድ ነው መጋገር ውስጥ ጥቁር ሴት ሴጣን ነው የምታመላክተው እና ጥሩ አይደለም። ያው ጸሎት አድርጊ። እንደገና ደግሞ ያው ጥቁር ሴት ስትቆጣ ማየትም ትንሽ ህመም ስለሆነ ክፉንልም ደጉልም ብለሽ በደንብ ጸሎት አድርጊ። ያው መሶብ እንጀራ አድርገሽ ወደ ቤት ስገቢ ማየትሽ ጥሩ ነው። የእናቴ ቤት ይመስለኛል። ያው ወደ ቤት ይዘሽ መግባትሽ ወደ እናትሽ ቤት በጣም ቆንጆ ነው፣ በረከት ነው። መሶብ ወርቅ መልካም ነገር ነው የሚያመላክተው፣ ጥሩ ነው። ሌላው ግን
በእውነቱ ዓለም ሟርተኛ የሆነ ሰው ለሱ ዳቦ እና 150 ብር ሰጠውት። ያው ዳቦ በረከት ነው። በረከትሽን አሳልፈሽ ለሰዎች እንዳሰጪ ተጠንቀቂ። ሟርተኛ የሆነ መጥፎ ነገር እንትን የሚያስብ ከሆነ ያው ለዛ አሳልፎ በረከትሽን እንዳይወስድብሽ መጸለይ ነው የሚያስፈልገው። ሌላውም እንደገና ደግሞ ለሴትዮዋም የምጣዱን ከፍልሻለሁ ብዬ 100 ብር እና 2 ዳቦ እሰጣታለሁ ብዬ እያሰብኩ ወደ ውጭ ወጣሁ። ያው አልሰጠሻትም አይደል? 100 ብር ወንድ ልጅ ነው የሚያመላክትሽ። ዳቦ በረከት ነው። ለጥቁር ሴት መስጠት ጥሩ አይደለም። ያው አልሰጠሻትም፣ ግን ያው ልሰጣት ብዬ ሲሄድ ነው ያልሽው። በአጠቃላይ ግን በደንብ መጸለይ ይኖርብሻል። ጸሎት አድርጊ። በረከትሽን አሳልፈሽ እንዳሰጪ መጸለይ ነው የሚያስፈልገው። ያንን ነው እና ደግሞ አጎትሽ ይጠራሻል ይለኝና እየሳቀ መጽሐፍ ቅዱስ ይዞ ይሄዳል። መሳቅ የልብ ስብራትን ማዘንን ነው የሚያመላክተው። መጽሐፍ ቅዱስ ያው ጸሎት ማድረግ እንደሚኖር አስፈላጊ እንደሆነ ነው የሚናገረው። ያው ላጎትሽ ማለት ነው። ያው የሆነ የተከፋበት የሚያዝንበት ነገር እንደሚኖር አጎቴ እሰይ እያጫፈሩ ይመስለኛል። አይኔን እየጠረኩ አጎቴ እሰይ እየጨፈረ እዚህ ጋር አልነበባለኝ። እየጨፈረ ከሆነ ጥሩ አይደለም። የወጣት እልቂትን ጭፈራ ምናምን ዘፈን ምናምን ካለው ሀዘን ስለሆነ ጥሩ አይደለም። ያው በአጠቃላይ አጎትሽ ጸሎት እንዲያደርጉ ነገር ወደ አያቴ ጓሮ ብዙ የሞቱ ሰዎች በመኪና ላይ እየተጫኑ ብዙ ሴቶች ያው ሬሳ ምናምን ማየትም ድግምት መተትን ነው የሚያመላክተው። በጓሮ ጸሎት በደንብ ያስፈልጋል። ያንን ነው የሚያመላክተው። ያው አንቺ ያው በጫካ ውስጥ መሮጥሽ በህዝብ መሃል ነው። ሩጫ እድሜ ነው፣ ጥሩ ነው። የሆነ ለማምለጥ የምትስቲ ከሆነ ከአጋንንቱ ውጊያ እያመለጥሽ እንደሆነ የሚያመላክትሽ ነው። በጣም ቆንጆ ነው። ጫካ በህዝብ መሃል ማለት ነው። ያንን ነው የሚያመላክትሽ። ግን ፍቅረኛዬ ሳላገኘው ነቃው ነው። ስለዚህ ያው የሆነ እንትን እንዳለ ነው፣ እንቅፋት የሚሆንብሽ ነገር እንዳለ፣ ግን አንቺ እንደምንም እንትን ታያለሽ፣ ታመልጫለሽ። የሆነ በተለያየ መንገድ መሆኑ የተለያየ ህይወት አቅጣጫ እንዳላችሁ የሚያመላክትሽ ነው። አንቺን በራስሽ የእሷን በራሷ ማለት ነው። ግን ያው ፍቅረኛሽ ጋር የሆነ እንትን እንደሌለ ነው፣ ዘላቂ የሆነ ነገር። ያው እዚህ ጋር አንቺ ብቻሽን ስሮጪ ስለሆነ ያይሹ። ያው ስገቡ ግን አብራችሁ ነው፣ ግን የሆነ እንትን ያልሆነ ነገር ነው። መጨረሻው ላይ የሆነ እንትን ያልሆነ አብሮነት የሌለው ነገር እንደሆነ ነው የሚያመላክትሽ። ለማንኛውም ጸሎት አድርጊ በደንብ። ያው ጥቁር ሰው ምናምን ስላይሽ በህልምሽ ስጮህ ስትቆጣሽ ምናምን ያየሽው፣ ያው መጸለይ ነው የሚያስፈልገው። ማምለጥሽ ጥሩ ነው። ጸሎት አድርጊ። ሚራን ሰላም ሰላም። በህልም ከታናሽ እህቴ ጋር መንገድ ላይ ነበርን። ከዛ አንድ ትልቅ ሰው ልጅሽን ውሃ ውስጥ ላጫውትልሽ ብሎ ተቀበላትና ህፃኑን ውሃ ውስጥ ለቆ ጠፋ። ከሰውየው ራቅ ብላ ያለች ሴት ህፃኑን ውሃ ውሰደው ብላ ስትጮህ እኔና እህቴ እየሮጥን ሄድን እና እኔ ከውሃ ሳወጣው ህፃኑ ሞቶ ነበረ። ከዛ እህቴ እንዳታለቅስ ብዬ ለማጫወት ስሞክር ህፃኑ መሳቅ ጀመረ። ተመስገን አልሞተም ብዬ ልጄ ወዳለችበት ሳመጣ ነቃው። መቅዲ ፍችልኝ እባክሽ ፍችልኝ። እሺ መንገድ ያው የህይወት መንገድን ነው የሚያመላክተው። ህፃን መንፈስ ቅዱስን ሲሳይ ያመላክታልና እንደገና ደግሞ ሀሳብን ያመላክታልና ውሃው ሊወስደው ሲል ማትረፍሽ ቆንጆ ነው። እየሮጥን ሄደን ሩጫ እድሜ ነው። ከውሃው ሳውጣው ህፃኑ ሞቶ ነበር። ከዛ እህቴ እንዳታለቅስ ብዬ ለማጫወት ስሞክር ህፃኑ መሳቅ ጀመረ። ያው ስለዚህ ያው በህይወት አለ አይደል? ስለዚህ ጥሩ ነው። ያው ህፃን ልጅ መልካም ነገርን ነው የሚያመላክተው። መንፈስ ቅዱስን ሲሳይን የሚያመላክታል እና የሆነ የምታገኘው ሲሳይ እንዳለ የሚያመላክትሽ ነው እና በጣም ቆንጆ ነው።
ሀና ሰላም መቅዲ ህልሜን የተፋታሁት የልጅ አባት ቤተሰቦች ቤት ነው። ከሁሉም ጋር ተጣልተናል። ከዛ ምን አየው አንድ እህቱ ጋር በጣም እጮሃለሁ። እግዚአብሔር ይፍረዳል እያልኩኝ አለቅሳለሁ። በጣም ነው ማለቅሰው። እጮሃለሁ። ከዛም ልጇ ጀሪካን ያጥባል። የጠላ የሚታሰርበት ይመስለኛል ጀሪካኑ። እሱንም ምቆጣ ይመስለኛል። ሳሎን ላይ ሶፋ ላይ ያኔም እናት አለች። ከዛ የኔም እናት አለች። ሳሎን በር ላይ ጎንበስ ብዬ ይቅርታ ማለፍ እችላለሁ ስትለኝ ድጋም በጣም እቆጣታለሁ። ምን ይሆን እንግዲህ? እሺ መጮህ ካስጨነቀሽ ነገር እንደምትገላገይ የሚያመላክትሽ ነው። ለቅሶ ደግሞ ደስታን ነው። ማልቀስሽ ደስታን ነው። መጮህ እንደዛው ካስጨነቀሽ ነገር መገላገል ነው። ያው ጠላ ነገር ነው። ያው አንቺ ግን የምትደሰችበት ካስጨነቀሽ ነገር የምትገላገይበት እንደሆነ የሚያመላክትሽ ነው። በህልም ጸብ ደግሞ ፍቅር ነው። ያው ከሁሉም ጋር ተጣልተናል ነው ያልሽው። በህልም ጸብ ግን ያው ፍቅርን ነው የሚያመላክተው። ከአንድ እህቱ ጋር ከእሷ ጋር እንግዲህ ያለሽ ግንኙነት የሆነ እንትን እንደሚል ነው፣ መስተካከል እንደሆነ ነው የሚያመላክትሽ። ጸብ ፍቅር ነው፣ ምንም እንትን የለውም። ለቅሶም ደስታ ነው። ፀሐይ ሰላም መቅዲ ተመልሻለሁ። በህልም ነብር አባሮ ያዘኝና እየበላኝ እባክህ ዛሬ ልደቴ ነው አትብላኝ አልኩት። የሚካኤል ቀን ነበረ። እሺ ያው ነብር አቡነ ገብረ መንፈስ ቅዱስን ነው የሚያመላክትሽ እና ያው ስለት ካለ ስለትሽን እንትን በይ፣ ያው ጸሎት አድርጊ። ያንን ነው። ኪያ ሰላም መቅዲ በህልም ፊቴ ላይ እንደ ብጉር ነገር አብጦ በህይወት የሌለ የማውቀው ዶክተር መርፌ ወጋኝ። ምንድን ነው እና ውሻ ከሆዱ በታች ሲልሰኝ አየው። ውሻ ጥሩ አይደለም። ውሻ ሴጣንን ነው የሚያመላክተው። ምንም ጥሩ ነገር የለውም። ሌላው ግን እብጠት፣ ፊት ላይ እብጠት ምናምን ሲሳይ ነው። ምንም እንትን የለውም። ጥሩ ነው። ዶክተር ማየት ደግሞ መጪ አስደሳች ነገር በህይወትሽ እንዳለ የሚያመላክትሽ ነው እና ቆንጆ ነው። ቤቲ ሰላም መቅዲ የጤፍ ዱቄት የማስቀምጥበት በርሜል ስከፍተው ዱቄቱ ውስጥ 100 እግር ትል ረዘም ያለ አባ ጨጓሬ ይመስላል አየው። ምን ይሆን መድፍችልኝ? እሺ የጤፍ ዱቄት ሀሳብሽ ከሀሳብሽ እንደተገላገልሽ። ያው ጤፍ ሲሆን መከራ ነው። ያው ሲፈጭ ግን በጣም ቆንጆ ነው ጤፍ ማለት ነው። ስለዚህ እዛ ውስጥ ነው ተለያየሹ ምቀኛ እንዳለ ያንቺን ስኬት ያንቺን ደስታ የሚመቀኝሽ እንዳለ የሚያመላክትሽ ነው። ያው ጸሎት አድርጊ፣ መጸለይ ነው ያንን ነው የሚያመላክትሽ። ዘነበች መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ልጄን ጡት ሳጠባ አየሁ። በአሁኑ ግን ልጄ ጡት መጥባት ካቆመ ቆይቷል። ሌላ ዛሬ ያየሁት በሰማይ ላይ የሚያማምሩ የተለያዩ ቅርጽ ያላቸው አውሮፕላኖች ትርኢት ያሳያሉ። ግን ሰማዩ ውሃ ሐይቅ መስሎ አውሮፕላኖቹ እንደ መርከብ በውሃ ውስጥ ነው ትርኢት የሚያሳዩት የሚመስል ምን ይሆን? እሺ ጡት ማጥባት ልጅን ለስራሽ ትኩረት እንደምትሰጪ፣ ለስራሽ እድገትን ለስራሽ እድገት አስተዋጽኦ እንደምታደርጊ፣ በጣም ጥረት እንደምታደርጊ፣ ትኩረት እንደምትሰጪ የሚያመላክትሽ ነው። በጣም ቆንጆ ነው። ላሰብሽው ነገር ሁሉ ትኩረት ሰጥተሽ ለጥሩ ነገር እንደምታበቂ የሚያመላክትሽ ነው። በሰማይ ላይ ፕሌን ማየት የምኞት መሳካትን ያመላክትሻል። ጽድት ያለ ሰማይን ማየትም እንደዛው የምኞት መሳካትን መልካም ነገር ነው። መርከብ በውሃ ውስጥ እንደሚዋኝ ነው ትርኢት ሲያሳዩ ነበር። ያው በጣም ቆንጆ ነው። የምኞት መሳካትን ነው የሚያመላክትሽ። በጣም ቆንጆ ነው። እዮብ መቅዲ በጣም ነው የማመሰግነው ስለምትፈችልኝ። እኔ ሳልሆን ይሄ ህልም ያየው
ያየችው እናቴ ናት። ሰፌድ እና መሶበ ወርቅ ወንዝ ውስጥ ይገባል ያባታል። በእውኑ አንድ ኦቲዝም የሆነ ልጅ አለኝ። አያወራም ግን በህልሟ እማዬ እኔ ከውሃ ውስጥ እኔ ላውጣልሽ ብሎ ወንዝ ውስጥ ዘሎ ገባ። የእሱም ታናሽ ወንድ ልጅ እሱም ዘሎ ገባ እና እቃውም እነሱም ልጆቹም ውሃው ይዟቸው ሄደ። ስለምትፈችልኝ አመሰግናለሁ። እሺ ያው በወንዝ መወሰድ ያው ግጭትን፣ ጸብን ነው የሚያመላክተው። ያው ሰፌድ ሴት ልጅን ነው የሚያመላክተው። መሶበ ወርቅ ያው ሴትን ነው የሚያመላክተው እና በወንዝ መወሰዱ ጥሩ አይደለም። በደንብ ጸሎት አድርግ። ግጭት፣ አለመግባባትን ነው የሚያመላክተው እና መጸለይ ነው የሚያስፈልገው። ያንን ፍቃደ ሰላም መግዲ እንዴት ነሽ? እግዚአብሔር ይመስገን። በህልም አንድ ዛፍ ስር ገመድ ሲይዘል ጓደኛዬ ወደ እኔ ሲመጣ አየሁት። አንድ ጥቁር ሰውዬ እየዘለለ ጉድጓድ ውስጥ ያለ ድንጋይ ላይ ይወድቃል። ጓደኛዬ ሳላየው አጠገቤ ደረሰ። ከዛ እንዴት ደንግጦ ለማንሳት አይሞክርም ብዬ ስናደር ራሴ አሞኝ ዛፍ ስር ተኛለሁ። ከዛ የመጋረጃ ብረት ይመስለኛል አጠገቤ ወድቆ ብረቱን ለማንሳት እያሰብኩ ነቃው። ስለምትፈችልኝ አመሰግናለሁ። እሺ ያው ገመድ መዝለል ገመድ እድሜን ነው የሚያመላክተው። ያው እንትን አይደለም ግን ጥቁር ሰው የዘለል ጉድጓድ ውስጥ ያለ ድንጋይ ላይ ይወድቃል። ጥቁር ሰው በህልም ሰይጣን ነው የሚያመላክተው። ጥሩ አይደለም። ያው ጸሎት አድርጊ። ጸሎት ማድረግ እንደገና ደግሞ ራሴን አሞኝ እዛው እንትን ጋር ተኝቼ ነው ያልሽው። ራስ መታመም የሆነ አስጨናቂ ነገር እንትን ሊል እንደሆነ የሚያመላክትሽ ነው። መጸለይ ነው የሚያስፈልገው። ያንን ነው ጸሎት አድርጊ። ክፉን የለም ደጉን ላይ ጸሎት አድርጊ። ያው ጉድጓድ ማበሳ ጭንቀትን ስለሆነ የሚያመላክተው ማለት ነው። እንደዚህ አይነት ነገር እንዳይመጣ መጸለይ ነው የሚያስፈልገው። ያንን ፍቅርተ ሰላም መቅዲ ስለምትፈችልኝ አመሰግናለሁ። ቤተክርስቲያን ውስጥ ጓደኛዬ ነበር። ሰው ሳገባና የጋብቻ ምስክር ወረቀት ስፈርም ግን ፊርማዬ አይታይም ብዬ ድጋሚ በእኔ ፊርማ ቦታ እያስታወቅን ብዬ ሳልፈርም አየው። መዝሙርም ሌላም ግርግር የለም። ምን ይሆን? የምታውቂውን ሰው ስታገቢ ማየት ያው ምን ግንኙነት አላችሁ ማለት እንደ ፍቅር ምን ግንኙነት ካለ የምኞት መሳካትን ነው። የማታውቂው ሰው ሲሆን ነው ጋብቻ ያው አይነ ጥላ የሚሆነው ማለት ነው። እና ያው የምታውቂው ሰው ከሆነ ደግሞ ቤተክርስቲያኑን ካስታወሹ ደግሞ ብትሄጂ መልካም ነው። ያንን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ አዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ያው ሲረዝሙ በማፍጠኛ ማየት ትችላላችሁ። ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን አትርሱ። ላይክ አድርጉ ስታዩ ማለት ነው። ያው 3 ቪዲዮ ደግሞ ቼክ አድርጋችሁ በኋላ ላኩልኝ ደግግሞሽ እንዳይኖር ማለት ነው። ስልኩልኝ ደግሞ መጨረሻ ላይ ቪዲዮ ላይ ያስቀምጡልኝ። ኮሚቲ ላይ ደግሞ ያለውን አካውንት ሰብስክራይብ አድርጉ። ሁለተኛው ቻናሌ ነው። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፍቺ እስከምንገናኝ መልካም ጊዜ